ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 16 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዛሬ ከወጡ መነጋገሪያ መረጃዎች መካከል ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ የተሰሙ መረጃዎችና የመስክ ላይ ክስተቶችን ሙሉ አሰናድቼ ይዤ መጥቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በማዕከላዊ ጎንደር በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ኪሳራ ደርሷል ነው የተባለው። ከዚህ ጋር በተያያዘ ተከታታይ የድሮን ጥቃቶችም ተፈጽመዋል። እነዚህና ሌሎች መረጃዎችን ከግንባር በወልዲያ በስተምስራቅ አቅጣጫ እንደዚሁ በሲሪንቃ ተብላ የምትጠራው ከተማ እንደዚሁ ውጊያ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘም ያሉ መረጃዎችንም እንደዚሁ አደርሳችኋለሁ። ሌሎች አካባቢ ያሉ ግንባር የዝርዝር መረጃዎችን እንደዚሁ በዚህ ሰዓት የምትከታተሉ ይሆናል። ከዚህ ባሻገር ወደ ሰሜን ኢትዮጵያ የሚወስድን መረጃ አለ። ህወሓት በሰነድ አዘጋጅቶ በትግራይ ክልል ህዝብ እያወያየ መሆኑን የሚገልጽ መረጃ አለ። በሰነዱ ላይ የተለያዩ ጉዳዮች ተነስተዋል። በሰነዱ ላይ ከተነሱ ነጥቦች መካከል በተለይ አሁን ያለውን አጠቃላይ ሁኔታ በተመለከተ የተቀመጠ ወታደራዊ አስተዳደራዊ ግምገማ አለ። በዚህ ሰነድ ላይ ህወሓት በግልጽ ፍላጎቱን አስቀምጧል። ከፍላጎቱ ጋር በተያያዘም እንደዚሁ ስልታዊ ግንኙነት አለኝ ያላቸውን አካላትም በዚህ ሰነድ ተሰብሳቢዎች አሳውቋል። ተሰብሳቢዎቹ ጦርነትን ተቃውመዋል። በጦርነቱ ህወሓት በመቶኛ ስሌት አሸናፊ የሚሆንበትን ቁጥር አስቀምጧል። አሁን እንደ በፊቱ አይደለም፣ ከበባ ውስጥ አይደለንም፣ ከጎረቤት ሀገራት ድጋፍ እያገኘን ነው፣ ምንም አይነት የተተኳሽ እጥረት የለብንም፣ ጦርነቱን በመቶኛ ስሌት እናሸንፋለን የሚል ግምገማ የያዘ ሰነድ ነው። ይህ ሰነድ እንግዲህ ከትግራይ ሶስቱ አካላት እንደነሱ አጠራር የትግራይ ሰራዊት ወይም ደግሞ የትግራይ ታጣቂዎች አዛዦች፣ የህወሓት እና የጊዜያዊ አስተዳደሩ የተውጣጡ የኮሚቴ አባላት ያዘጋጁት እንደሆነ ነው እየተገለጸ ያለው። ይህንን ጨምሮ ሌሎች መረጃዎችን እንደዚሁ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ብዙዎቻችሁ ማህበራዊ ሚዲያ ላይም በመደበኛ ሚዲያዎችን መነጋገሪያ የሆነውን የምርጫ ቦርድ ውሳኔን በተመለከተም እንደዚሁ ያሉ ተዛማጅ መረጃዎች ምንድን ናቸው የሚለውን ጨምሮ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ያው እንግዲህ በጠዋቱ የመረጃ ጊዜያችን እንደሰማችሁት በምስራቅ አፍሪካ ባለው ተለዋዋጭ ሁኔታዎች ወደየት እየሄዱ እንደሆነ ለመገመት እንኳ አስቸጋሪ እየሆነ ነው ያለው። ከሁለት ዓመት በፊት አንድ ላይ የነበሩ ኃይሎች አሁን ለየብቻቸው ጎራ ይዘው አሁን ጦርነት ውስጥ ሊገቡ ጫፍ ደርሰዋል። እንዲሁም ደግሞ ከሁለትና ከሶስት ዓመታት በፊት ደግሞ በአንድ ግንባር ተሰልፈው የነበሩ ደግሞ አሁን እየተፋለሙ ነው የሚገኙት። ይሄ ከኢትዮጵያ ውስጣዊ ሁኔታ ባሻገር በሱዳን እንዲሁም ደግሞ በሌላው የአፍሪካ ቀንድም ያለው ሁኔታ ነው። ይህ ሁኔታ እንግዲህ በተለይ በኢትዮጵያና ሱዳን አካባቢ ያለው ሁኔታ በተመለከተ ጠዋት አንድ መረጃ ድርሻችሁ ነበረ። የሱዳን ፈጥኖ ደራሽ ኃይል ጀነራል መሐመድ ድጋሎ የሚመራው ጦርና በዩናይትድ አረብ ኤሚሬትስ ሎጂስቲክ፣ ወታደራዊ እንዲሁም ደግሞ ሌሎች ድጋፎች የሚደረጉለት እስከ ቅጥረኛ ወታደሮች ድረስ ግዥ የሚፈጸምለትና ቅጥር የሚፈጸምለት ኃይል በኢትዮጵያ በሁመራ እስከ ቋራ ባሉ አካባቢዎች ኃይሉን ሊያሰፍርና ከዚህ ከኢትዮጵያ ወደ ምዕራብ አቅጣጫ ወይ ደግሞ የሱዳን ምስራቃዊ ግዛቶች የሚባሉትን ከሰላን፣ ገዳሪፍና ሬድሲ ወይ ደግሞ የቀይ ባህር የሱዳን ፖርት ሱዳን ግዛቶችን ለማጥቃት እንቅስቃሴ ሊያደርግ ይችላል። ይሄ አልቡርሃን እንግዲህ በኢትዮጵያ ድንበር አካባቢ ካከማቸው የህወሓት ታጣቂና እንዲሁም ደግሞ ከሌሎቹ አጠቃላይ የግንኙነትና ትብብሮች አንጻር በቀጠናው ሊለውጥ የሚችል ወታደራዊ ስምሪት እንደሆነ መረጃ ድርሻችኋለሁ። እንግዲህ ከአሁን በፊት መሐመድ ደጋሎ በዩናይትድ አረብ ኤሚሬትስ በአማካይነት ትልቅ የጦር ቤዝ በኢትዮጵያ ውስጥ መመስረቱ ከ3 ወራት በፊት ይፋ መሆኑና ባለፈው ሳምንት ደግሞ ሮይተርስ ዘገባውን በስፋት ይዞ መውጣቱ ይታወቃል። ከዚህ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው። በዚህ ቀጠና እንግዲህ የድሮን መቆጣጠሪያ ጣቢያዎች ጭምር እንዳሉ ነው። ልዩ ቦታው በቤኒሻንጉል ክልል ዳቮስ ተብሎ የሚጠራ ወንዝ ከሱዳን 15 ኪሎ ሜትር ርቀት ላይ የሚገኝ ነው። አሁን እንደዚህ ካምፖች እንግዲህ ወደ ሰሜን ኢትዮጵያ፣ ሰሜን ምዕራብ ኢትዮጵያ ከቋራ እስከ ሁመራ ባሉት አካባቢዎችም እንደዚሁ ታጣቂው ኃይሉን ሊያሰፍር ይችላል የሚለው እንግዲህ በቀጠናው ላይ ያለውን አጠቃላይ ሁኔታ ይሄ መለወጥ እድል ያለው የኃይል አሰላለፍ ነው የሚሆነውን አብረን ነው የምናየው። እንግዲህ በመረጃ ያክል ግን ይሄ መጀመሪያ መረጃ ሆኖ ወጥቷል። ወደፊት እንግዲህ በማስረጃዎች ተጨማሪ መረጃዎችን ደግሞ በዙሪያ ይዤ መለስ ይሆናል። ዛሬ ግን ከወጡ መረጃዎች መካከል የምርጫ ቦርድ ውሳኔ ነው። ምርጫ ቦርድ አሁን በ5 አካባቢዎችን 5 የምርጫ ክልሎች ላይ ውሳኔ አስተላልፏል። 5ቱ የምርጫ ክልሎች ራያ አለማጣ የምርጫ ክልል፣ ኮረም ወፍላ የምርጫ ክልል፣ ጠለምት የምርጫ ክልል እንዲሁም ደግሞ አዲ ረመዝ ወይም ደግሞ ደጋማው ወልቃይት ምርጫ ክልል እና ቆላማው ሁመራ
ምርጫ ክልል በ5 የምርጫ ክልሎች ላይ ውሳኔ አስተላልፏል። ምርጫ ቦርድ እነዚህን በ5 የምርጫ ክልሎች ላይ ያስተላለፈው ውሳኔ አካባቢዎቹ ላለፉት 35 ዓመታት የማንነት ጥያቄ ሲነሳባቸው የነበሩና ህወሓት 2013 የሰሜን ዕዝን በማጥቃት የቀሰቀሰውን ጦርነት ተከትሎ ደግሞ በጊዜያዊ አስተዳደር ተቋቁሞላቸው በአማራ ክልል ውስጥ ሆነው የቆዩ እና አንዳንዶቹ አሁን ተመልሰው በህወሓት ቁጥጥር ስር የሚገኙ ናቸው። በዚህ እንግዲህ አሁን በአማራ ክልል ስር ሆነው ካሉት መካከል በጠለምትና ወልቃይት ይገኙበታል። ወልቃይት ጠገዴ፣ ሰቲት ሁመራ ዞን ነው። በነገራችን ላይ የምርጫ ክልሎቹ ትንሽ ቢሆኑም ሰፊ ዞን ነው። በጣም ሰፊ ዞን ነው። ምናልባት እንግዲህ ህወሓቶች ሲሉ የትግራይን የቆዳ ስፋት 30 በመቶ ያክላል ይሉታል በተደጋጋሚ። ለማንኛውም ይሄንን አካባቢ በ9 ወረዳና ከተማ አስተዳደሮች አሉት። እነዚህ የምክር ቤት ውክልና የላቸው። ለተወካዮች ምክር ቤት 2 ያቀርባሉ። ይሄ ነው እንግዲህ ውሳኔ የተወሰነበት። ጠለምት 3 አስተዳደሮች አሉት። ምስራቅ ጠለምት፣ ምዕራብ ጠለምትና ማይጠምሪ ከተማ። እነዚህ ላይ እንግዲህ አንድ የምርጫ ተወካይ ለተወካዮች ምክር ቤት ራያ አለማጣ ከሁለቱም ከተሞች ጨምሮ 3 ራያ አለማጣ ወረዳ፣ አለማጣ ከተማና ራያ ባላ 3 አካባቢዎችን ይዛል። ኮረምም እንደዚሁ 3 በአስተዳደር ደረጃ 3 አስተዳደሮችን ይዛል። ኮረም ከተማ አስተዳደር፣ ወፍላ ወረዳ አስተዳደር እና ዛታ ወረዳ አስተዳደር። ሆኖም ደግሞ የተወካዮች ምክር ቤት መቀመጫቸው አንድ ነው። በአጠቃላይ አሁን እነዚህ አካባቢዎች እንግዲህ እነዚህ ኮረምና አካባቢዎቹ በአማራ ክልል ዋገምራ ዞን ሆነው የቆዩ ሲሆን ከሚያዚያ 2016 ዓ.ም ጀምሮ ህወሓት ወደ አካባቢው ተመልሶ መግባቱን ባለፈው ጥር መጨረሻ ደግሞ መከላከያ ጨርሶ መውጣቱን ተከትሎ ህወሓት አካባቢዎችን ተቆጣጥሮ ይገኛል። ራያ አለማጣና ራያ ባላም በተመሳሳይ እንደዚሁ ሚያዚያ 7 2016 የአማራ ብልጽግና ከአካባቢው ከተባረረና በጊዜያዊ አስተዳደር ተብሎ በፌዴራል ኮማንድ ፖስት ስር ሆነው አካባቢዎች ከቆዩ በኋላ ከባለፈው ጥር መጨረሻ መከላከያ አለማጣና ዋጃ ጥሙጋ አካባቢ ያሉ ካምፖቹን ለቆ ወደ ቆቦ መመለሱ ይታወቃል። አሁን አካባቢዎቹ በህወሓት አስተዳደር ስር ነው ያሉት። በእነዚህ በህወሓት ስር ባሉ አስተዳደሮች እንዲሁም ደግሞ በአማራ ክልል ስር ባሉ አስተዳደሮች ላይ የሚገኙ 5 የምርጫ ክልሎች ላይ ነው ውሳኔ የተወሰነው። ምርጫ ቦርድ ምን ውሳኔን አስተላለፈ? ከዛ ላይ የተነሱ የተለያዩ ጉዳዮች ለዚህ እንግዲህ በህወሓት በኩል ከተቃዋሚ እስከ ህወሓት የህወሓት ተቃዋሚና እርስ በርሳቸውም ጭምር ከሀራ መሬት እስከ ህወሓት ታጣቂዎች ከአዲስ አበባ ካለው ተፈናቃይ ፖለቲከኛ እስከ ተሿሚዎች ድረስ በዚህ ጉዳይ ላይ እንደዚሁ እንግዲህ ምላሾችን እየሰጡ ነው የሚገኙት። ምርጫ ቦርድ ምን ምላሽ ምንድነው የምርጫ ቦርድ ይዘቱ የሚለውን ቃል በቃል አንብብና ወደ ተዛማጅ ፖለቲካዊ ጉዳዮችና የተሰጡ ምላሾች እመለሳለሁ። በነገራችን ላይ በዚህ ውሳኔ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት እጅግ ደስተኛ እንደሆኑ ገልጸዋል። እንግዲህ ለዚህም ጥያቄ አቅርቤላቸዋለሁ። አፈጻጸሙን በተመለከተ ምን አስባችሁ ነው ጥምቀትን ማክበር ያልቻላችሁበት ቀጠና ላይ ምርጫ እናደርጋለን ብላችሁ ያሰባችሁት? ምርጫው የክልል የአስተዳደር ጥያቄ ባለበት ሁኔታ በተወካዮች ምክር ቤት እየተወሰነው ውሳኔ ምን ያክል ድረስ ያስኬዳቸዋል ብያቸዋለሁ። እነሱ ምላሽ ሰጥተዋል። የኢትዮጵያ ምርጫ ቦርድ ውሳኔን ላንብብላችሁ። ያው ብዙዎቻችሁ ማህበራዊ ሚዲያ ላይ ተመልክታችሁታል። እንግዲህ በዚህ ላይ የብሔራዊ ምርጫ ቦርድ ውሳኔ ለመወሰን መነሻ ያደረገው ከፌዴሬሽን ምክር ቤት የተጻፈ ደብዳቤ ነው። ይሄ ደብዳቤ ይሄ ውሳኔ አሁን በሰሜን ኢትዮጵያ ያለውን ቋፍ ወደየት ይወስደዋል? እንግዲህ እንደ ኢሚዲየት ወይም ደግሞ እንደ ቅጽበታዊ ምክንያትና እንደ መሰረታዊ ምክንያት ሆኖ ጉዳዩን ወደየት ይወስደዋል የሚለውን እንግዲህ አብረን የምናየውና ተዛማጅ መረጃዎችን የማቀርብበት ይሆናል። በአማራና በትግራይ ክልላዊ መንግስት አከራካሪ የሆኑ የተሰጠው ውሳኔ ስለማሳወቅ ይላል ምርጫ ቦርድ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ ጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 የመራጮች ምዝገባ ለማካሄድ የተዘጋጀባቸው ያሉት ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ ይታወቃል። ይህንኑ የቦርዱ ያወጣውን የምርጫ ክልሎች ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ፌዴሬሽን ምክር ቤት አፌ 5-13-138 የደብዳቤው ቁጥር ነው። ለምርጫ ቦርድ በጻፈው ደብዳቤ በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት የ5 ምርጫ ክልሎች የይገባኛል ጥያቄ እስኪፈታ የሁመራ፣ የአድረመዝ፣ የኮረም፣ ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ
አመቺ ጊዜ ሲፈታ አመቺ ጊዜ ተመርጦ ወደፊት የክልል ምክር ቤት ምርጫ ይደረጋል። ይህ እንግዲህ አንድ መሰረታዊ ጉዳይ ነው። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ሕግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። የምርጫ ቦርድ ውሳኔ ነው ይሄ ፌዴሬሽን ምክር ቤት በላከልኝ ደብዳቤ መሰረት ብሏል። ከዚህ ጋር እንግዲህ ከማንነት ጥያቄ አንጻር ጉዳዩ እንዴት ይታያል? በአምስቱ የተወካዮች ምክር ቤት መቀመጫ ወንበሮች ላይ ከትግራይ ክልል ውጭ ነው መመረጣቸው ምን ምን አሃዛዊና የምክር ቤት ተለዋጭ ጉዳዮችን ያመጣል የሚለውን ስንመለከት ትግራይ ክልል በተወካዮች ምክር ቤት 38 መቀመጫ ኑሮት ነው እንግዲህ እስካሁን በህወሓት ኢህአዴግ ዘመን በተዋቀረው ህገ መንግስትና የሽግግር መንግስት መሰረት የትግራይ ክልል ተወካዮች በተወካዮች ምክር ቤት 38 ነው። አሁን አምስቱ ሲነሱ እስካሁን ድረስ የማንነት ጥያቄ ያለባቸው የቁጥሩ ወደ 33 ዝቅ ይላል። እንግዲህ ወደ አማራ ክልል ይሄ እንዳይጨመርና አማራ ክልል ምክር ቤት በተወካዮች ምክር ቤት 178 መቀመጫዎች አሉት። እዚህ ላይ እነዚህ አምስት ተካተዋል እንዳይባል አሁን ራሳቸውን ችለው እንዲቀርቡ ነው የተባሉት። ይሄ እንግዲህ ወደፊት የምክር ቤት በታችኛው የምክር ቤት ውሳኔ ውስጥ ያላገኘ ጉዳይ ስለሆነ ይሄኛው እንግዲህ በተወሰነ ደረጃ አየር ላይ ያለ ጉዳይ ነው ብሎ መውሰድ ይቻላል። ምክንያቱም ለተወካዮች ምክር ቤት ምርጫ ሲያደርጉ በክልል ምክር ቤት ደግሞ የክልል ምክር ቤት መቀመጫ ያስፈልጋቸዋል እነዚህ አካባቢዎች። ስለዚህ የክልል ምክር ቤት መቀመጫቸው ገና አልተወሰነም። ተወካዮች ምክር ቤት ግን በዚህ ውሳኔ ትልቁ ውሳኔ እዚህ ላይ እንግዲህ የሚታየው ከጥያቄዎች አንጻር ከትግራይ ክልል ምክር ቤት ተወካይ ውጭ ነው ራሳቸውን ችለው እንዲወከሉ የሚለው ነው እንግዲህ በዚህ ውሳኔ ላይ የታየው። በዚህ ውሳኔ ላይ እንግዲህ ትግራይ ምክር ቤት ተወካዮች ምክር ቤት የነበረው ቁጥር ያው ወደ 33 ዝቅ ይላል። ከማንነት ጥያቄ አንጻር ውሳኔውን የሚወስነው የክልል ምክር ቤት ጉዳይ ሌላ የፖለቲካ ውሳኔ ሆኖ ወደፊት ተላልፏል። እንግዲህ በነገራችን ላይ የማንነት ጥያቄዎቹ እየተነሱ ያሉት ይህ ክልል ነው። ወደ መቀሌ አንተዳደርም፣ ወደ ባህር ዳር ወይም ደግሞ ወደ አማራ ክልል እንተዳደራለን የሚል ጉዳይ ነው። ወደ አማራ ክልል ወደ ትግራይ። ስለዚህ ይሄ የምክር ቤቶቹ ወሳኙን ጉዳይ ጥያቄውን የያዙት የክልል ምክር ቤት መቀመጫ ጉዳዮች ገና በይደር ተቀምጧል ማለት ነው። ይሄ የትግራይ ክልልን የክልሉን ህገ መንግስት የአማራ ክልልን ህገ መንግስት የሚለውጡ ጉዳዮች ግን በይደር ተቀምጠዋል። ይሄ የሁለቱንም ክልል ህገ መንግስታት የማይነካ ውሳኔ ነው። ዝም ብሎ አሁን ፌዴሬሽን ምክር ቤት እየወሰነው። ሆኖም እንግዲህ በዚህ በደብዳቤ ቁጥር በ138 የተጠቀሰው ግን እስካሁን ፌዴሬሽን ምክር ቤት ከትግራይ ክልል የነበሩ የምርጫ ክልሎችን በራሳቸው እንዲቀርቡ የሚለው ውሳኔ እንግዲህ ወደፊት እንደ አንድ ሰነድ የሚታይ ነው የሚሆነው። ከማንነት ጥያቄ አንጻር እንግዲህ ውሳኔውን የሚወስኑት የክልል ምክር ቤቶች ገና ተራዝመዋል። ከዛሬው ደብዳቤ መረዳት እንደሚቻለው እንግዲህ በትግራይ ክልል ምርጫ እንደማይደረግ ነው ይሄ ደብዳቤ የሚያሳየው። ያው ፊት ለፊት ከቀረበውና ብዙ ሰው ካነበበው ከደብዳቤው ባሻገር አሁን ካለው ምርጫ አንጻር በትግራይ ምርጫ እንደማይደረግ ይሄ ውሳኔ ያሳያል ማለት ነው። እንግዲህ ፕሮፐር ትግራይ ወይም ደግሞ ትክክለኛው ትግራይ ተብሎ የሚጠራው በምዕራብ በኩል ከተከዜ መለስ፣ በደቡብ በኩል ደግሞ ከአሸንጌ ሐይቅ በመለስ ባለው የትግራይ አካባቢ ምርጫ አይደረግም ማለት ነው። የቀድሞ ትግራይ ክፍለ ሀገር ተብሎ የሚጠራው በኋላ እንግዲህ እነዚህ አካባቢዎች ህወሓት ከወሎም ከጎንደርም ነጥቆ ካካለላቸው አካባቢዎች ውጭ ባለው ትክክለኛው ፕሮፐር ትግራይ በሚባለው ምርጫ እንደማይደረግ ይሄ ደብዳቤ እንግዲህ ጎን ለጎን ያሳያል። በዚህ እንግዲህ ምርጫ በሚደረግባቸው በተባሉት 5 አካባቢዎችና ክልሎች መከላከያ በሁለቱ የምርጫ ቀጠናዎች በጠለምትና በወልቃይት ሲኖር እንዲሁም ደግሞ በራያና ኮረም ቀጠናዎች ደግሞ አሁንም ህወሓት ነው ያለው። ስለዚህ አሁን ህወሓት ባለባቸው ራያ አላማጣ፣ ራያ ባላ፣ ወፍላ፣ ዛታና ኮረም ምርጫ ማድረግ ይቻላል ወይ ተብሎ ይታሰባል ወይ? አብረን የምናየው ነው የሚሆነው። በዚህ ቀጠና እንግዲህ መከላከያ እነዚህን አካባቢዎች ለቆ የወጣው ባለፈው ወር ነው፣ ጥር ወር መጨረሻ። አሁን ድጋሚ ተመልሶ ይገባና ምርጫ ይደረጋል ወይስ ደግሞ ህወሓት ካሁን በፊት እንዳወጣው መግለጫ ከሆነ ምርጫ አይደረግም እኔ በተቆጣጠርኳቸው አካባቢ ያለው ይጸናል የሚለውን ከዛሬው የምክር ቤት ውሳኔ የቦርዱ ውሳኔ አንጻር አብሮ የሚታይና ጥያቄ የሚነሳበት ጉዳይ ነው። እንግዲህ በ5ቱ ምርጫ ክልሎች ለተወካዮች ምክር ቤት የሚገቡ ሰዎች የክልል ምክር ቤት ሳይዋቀር ተጠሪነታቸው ለማን ይሆናል የሚለው ያው እንግዲህ አሁን ብልጽግና አንድ ፓርቲ ነኝ በየትኛውም አካባቢ የሚመጣ ሰው የኔ ይሆናል በሚልና ያው የምርጫ አድቫንቴጅ ወይም ደግሞ ምርጫ ድምፅ አገኝባቸዋለሁ ያላቸው አካባቢዎች ናቸው። በዚህ ጉዳይ ላይ እንግዲህ ላለፉት 4 ዓመታት በርካታ ጥያቄዎች ሳይሰሩ በመቆየታቸው ይህን ጉዳይ በነገራችን ላይ ላለፉት 4 ዓመታት በተከታታይ በሚዲያም እንደዚሁ ስናነሳው ቆይተናል።
የአማራ ክልል ምክር ቤት መስራት ያለበትን ባለመስራቱ እንዲሁም ደግሞ የተወካዮች ምክር ቤትና የፌዴሬሽን ምክር ቤት እንዲሁም ደግሞ የፌዴራል መንግስት የወልቃይትን፣ የራያን፣ የጠለምትና የኮረምን ጉዳይ የፖለቲካ ካርድ አድርጎ ይዞ ቆይቷል። አሁንም ይሄ ጉዳይ እንደቀጠለ ነው። በተለይ የምክር ቤቶች የክልል ምክር ቤቶች ጉዳይ ካልተወሰነ አሁን ያለው ጉዳይ የሚያስደስትም እንዲሁም ደግሞ ጥያቄው ተመልሷል ተብሎ ግማሽ የሚያስኬድም አይደለም። ይህንን በዚህ አግባብ ሊታይ ይችላል። ለዛሬው የምርጫ ቦርድ ውሳኔን ተከትሎ እንግዲህ የተለያዩ አካላት የተለያዩ መግለጫዎችን እያወጡ ነው የሚገኙት። አሁን በቋፍ ላይ ያለውን ጦርነት ወደ የት ይወስደዋል የሚለው እንግዲህ አብሮ የሚታይ ነው የሚሆነው። ይህንን የምርጫ ቦርድ የዛሬውን ውሳኔ ተከትሎ እነማን ምን አሉ የሚለውን ሳቀርብ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት ጉዳዩን በደስታ እንደሚቀበሉት ነው እየገለጹልኝ። እንግዲህ ከላይ እንደተባለው አሁን እናንተ በስደት ነው የምትገኙት። በወልዳያና በቆቦ አስተዳደሩንም አካባቢውን ለቃችሁ ወጣችኋል። ይህንን ውሳኔ ምርጫ ለማድረግና ምርጫ ለማቅረብ እንዴት ትችላላችሁ የሚል ጥያቄ አቅርቤላቸው እንግዲህ በአካባቢውን መከላከያ ሲቆጣጠር አብረን እንገባለን የሚል ተስፋ ነው ያላቸው። በዚህ አንጻር የራያ ህዝብ ጥያቄ እንደተመለሰ አድርገው ተመልክተውታል። ጉዳዩ ግን ያው ከላይ እንደተገለጸው የክልል ምክር ቤቶች ውሳኔ ካላገኘ ይህ ጉዳይ በላይ የተንጠለጠለ ጉዳይ እንደሆነና አሁንም በማጫወቻ ሆኖ የተያዘ ካርድ እንደሆነ መልሻለሁ። ለማንኛውም በደስታ እንደሚቀበሉትና የራያ ህዝብ ጥያቄ እንደተመለሰ አድርገን እናየዋለን የሚል ምላሽ ነው የሰጡኝ። አንዱ የኮሚቴ አባል ተፈናቃዮች ባሉበት ሁኔታ፣ ተፈናቃዮች ባልተመለሱበት ሁኔታ፣ ብዙ ተፈናቃዮች በቅርብ ጊዜ ወደ ቆቦ ባሉበት ሁኔታ እንዴት ታደርጋላችሁ? እናንተ እኮ ባለፈውም የጥምቀት በዓልን እንኳ ማክበር አልቻላችሁም የሚል ምላሽ አቅርቤላቸው ያው እንግዲህ እነሱ የተማመኑት ፌዴራል ፖሊስ ተመልሶ ይገባል፣ መከላከያ ተመልሶ ይገባል የሚለው ነው። መከላከያ አሁን ወደዚህ ቀጠና ይገባል እንደነሱ አባባል ከሆነ ያው እንግዲህ ትናንትና ታደሰ ወረደ በሰጠው መግለጫ ወደ ትግራይ ክልል አይገባም መከላከያ ያው ለጦርነት የተዘጋጀ ነው ብሏል። ያው ጦርነቱ እንግዲህ በዚህ ምርጫ ሁኔታ 2013ም ህወሓት ምርጫ አድርጋለሁ በሚል አንዱ የጦርነቱ መነሻ ምክንያት ነው። አሁንም እንግዲህ ይህን ደብዳቤ ተከትሎ በዚህ ቀጠና እንግዲህ ያው አብሮ የሚመጣው ነገር የሚታይ ነው የሚሆነው። ጉዳዩ ወደ ጦርነት እየሄደ ነው። ጌታቸው ረዳ በግሉ በፌስቡክ ገጹና እንዲሁም ደግሞ በራሱ ፓርቲ መግለጫ አውጥቷል። በፓርቲው እንግዲህ የህገ መንግስቱን አንቀጽ 48 እና እንዲሁም ደግሞ አንቀጽ 102ን በመጥቀስ የፌዴሬሽን ምክር ቤት የወሰነው ውሳኔ ይህንን ተቃውሟል። ፌዴሬሽን ምክር ቤት ይህንን በመወሰንና ምርጫ ቦርድ ላይ ጣልቃ መግባት አይችልም፣ ፌዴሬሽን ምክር ቤት በምርጫ ቦርድ ስራ ላይ ጣልቃ ገብቷል በሚል ተቃውሞውን አቅርቧል። ጌታቸው ጉዳዩ የፕሪቶሪያውን የሰላም ስምምነት ይቅርታ ጉዳዩ የሀገራችን ሰላም ከማወክና ከማባባስ የዘለለ ትርጉም ያለው ጉዳይ አይደለም ሲል ጌታቸው ረዳ ይህንን ምላሽ ሰጥቷል። ፓርቲውን መግለጫ አውጥቷል። የጌታቸው ፓርቲ ስምረት ፓርቲ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ደግሞ ህገ መንግስቱ እና የፕሪቶሪያው የሰላም ስምምነት ተጥሷል፣ የትግራይ ህገ መንግስታዊ ወሰን አደጋ ላይ ወድቋል። ይሄ የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ ነው። ይህም ውሳኔ የሚያመጣው መዘዝ አለ። ይሄ ከመዘዝ ከመምጣቱ በፊት ፌዴሬሽን ምክር ቤትና ምርጫ ቦርድ ውሳኔያቸውን እንዲሽሩ የትግራይ ተወካዮች በሌሉበት ነው ይሄ የሆነው የሚል መግለጫ ነው ያወጣው። ውሳኔውን በተመለከተ እንግዲህ ሌሎችም የትግራይ ተቃዋሚ ፓርቲዎችም በሐራ መሬት ያሉ ታጣቂዎችም ከትግራይ ፖለቲካ ተቃዋሚ እስከ አክራሪ ብሔርተኛ እንዲሁም ደግሞ ሐራ መሬት እያሉ ራሳቸውን የሚጠሩ ታጣቂዎችን ጨምሮ የህወሓት ተፈናቃይ የሚባሉት ጌታቸው ረዳ ጭምር ይህን የምርጫ ቦርድ ውሳኔን ተቃውመዋል። ወደ ሌሎች መረጃዎች ነው የሚሄደው። ከዚህ ጋር በተያያዘ በትግራይ ያለውን አጠቃላይ ወታደራዊ ዝግጅት የተመለከተና የቀረበው ሰነድ ላይ ምንም ጉዳዮች ተነሱ የሚለውን በዚህ ላይ ወደ እናንተ ላድርስ። በትግራይ ህወሓት በመላ ትግራይ ብሔራዊ ኮሚቴ አቋቁሞ የህዝብ ውይይቶችን እያደረገ ነው የሚገኘው። በዚህ የህዝብ ውይይት ላይ የቀረበ ሰነድ አለ። ከሰነዱ ላይ ምንም ጉዳዮች ተነስተዋል የሚለውን የሚከተለውን የቲክቫህን ዘገባ በአጭሩ ወደ እናንተ አደርሳለሁ። የውይይት ሰነዱ በህወሓት ጽሕፈት ቤት የተዘጋጀ እንደሆነ ነው የተጠቆመው። በውይይት ሰነዱ ላይ እና አወያዮች ላይ የቀረበውን ጥያቄን በተመለከተ የተሰጠው ምላሽ እነዚህ ብሔራዊ ኮሚቴ የተባሉት ከህወሓት ከፓርቲው ከወታደራዊ ኃይሉ ከጊዜያዊ አስተዳደሩ የተዋቀረ እንደሆነ ነው የታወቀው። ሰነዱ ላይ የተነሱ ጉዳዮችና በሰነዱ ላይ የተመላከቱ ጉዳዮችን በተመለከተ ቲክቫህ ኢትዮጵያ ከህወሓት ባለስልጣናት አገኘሁት ብሎ ያቀረበው የሚከተለውን ነው። እነዚህ እንግዲህ አሁን ባለው አጠቃላይ ፖለቲካ ውስጥ መሰረታዊ የሚባሉ ጉዳዮች ናቸው። ይህን የህወሓት ሰዎች ያሉት ነው። አንደኛ ትግራይ እንደ 2013 እስከ 2015 በነበረው ሁኔታ ከበባ ውስጥ አይደለችም። አሁን በስም ያልተጠቀሰ የውጭ ሀገር ድጋፍ አላት፣ ከበባ ውስጥ አይደለችም።
ከፋኖና ከኤርትራ ጋር ስልታዊ ግንኙነት እንዳለው በሰነዱ ላይ ተነስቷል ብሏል ቲክቫህ። የህወሓት አመራር ወጥና ጠንካራ መሆኑንም እንደዚሁ ከላይ እስከታች ከባለፈው አንጻር የህወሓት አመራር ጠንካራ እንደሆነም ሰነዱ ስለማንሳቱ ከሃዲዎች በሚል እነ ጻድቃንን ከትግራይ የህወሓት መዋቅር መውጣታቸውና መቆረጣቸው እንደዚሁ በዚህ ሰነድ ላይ ስለመነሳቱ ተተኳሽ ፈጽሞ ጥረት እንደሌለ በዚህ ሰነድ ላይ ስለመነሳቱ እንዲሁም ደግሞ 75 በመቶ አሁን ጦርነትና ውጊያ ከተነሳ 75 በመቶ ጦርነቱን እኛ እናሸንፋለን የሚል ግምገማዎችን የያዘ ሰነድ ነው ቀርቧል የተባለው። ቲክቫህ ኢትዮጵያ ነው እንግዲህ እየዘገበው ያው ለአካባቢው ፖለቲካ ቅርበት ያለው ሚዲያ ነው። የጦርነቱ ዓላማ ይላል በዚህ ሰነድ ላይ በቀረበው የጦርነቱ ዓላማ ግልጽ ነው፣ ወልቃይትን ጠለምትን መቆጣጠር ነው በሚል ነው። ግዛቶቹን ለማስመለስ ጦርነት የምናደርግበት ዓላማችን ይሄ ነው ብሏል። እንግዲህ ከዚህ ጋር በተያያዘ በተደጋጋሚ ብዙ አስተያየቶችን እመለከታለሁ። ህወሓት የሚመጣው አብይ አህመድን ለመጣል ነው፣ አብይ አህመድን ለማስወገድ ነው፣ የተለያየ ጉዳዮች የሚባሉ አሉ። እሱን እንግዲህ እንደ ያረዳዳችን እንያዘውና ህወሓት ግን የሚመጣው እና ህወሓት እየተንቀሳቀሰ ያለው በራሱ አገላለጽ ነው። ህወሓት በነገራችን ላይ ህወሓት እንዲናገር ማንም ወኪል አያስፈልገውም። የሚዲያም የዲፕሎማሲም የወታደራዊም እንዲሁም ደግሞ የፓርቲ መዋቅር ያለውና ለ51 ዓመታት ለግማሽ ክፍለ ዘመን የነበረ ፓርቲ ነው። ህወሓት በወልቃይት በኩል አልተኩስም ብሏል፣ ይህንን ተናግሯል የሚል አስተያየትን ባለፈው ከውስጥ አዋቂ በሚል እየደረሳለ እንዲሁም ደግሞ ህወሓት አብይ አህመድን ለመጣል ነው የሚመጣው የሚሉ ጥያቄዎችንም እንደዚሁ አስተያየቶች አሉ። ከዚህ አንጻር ስለዚህ ግንኙነትንም ትብብርንም መገምገም የሚያስፈልገው ከዚህ አንጻር ነው። ህወሓት በግልጽ ወልቃይትን ለመውሰድ ነው የሚመጣው ጦርነቱን የሚጀምረው ብሎ ሰነድ አዘጋጅቶ አሁን በትግራይ ክልል ውይይት እያደረገ ነው። እዚህ በላይ የህወሓት ፍላጎት ሌላ ነው የሚለው አሁን ህወሓት ወልቃይት ቢሰጠው እና አብይ አህመድ ወልቃይትን ቢመልስለት ህወሓት ከጌታቸው የበለጠ ለአብይ አህመድ ታዛዥ ለመሆን የፖለቲካ ለውጥ የማይለውጥበት ምክንያት ምንም የለም። የሆነ ጊዜ አመቻችቶ ትግራይን ለመገንጠል ለሚያደርገው እንቅስቃሴ ሁኔታዎችን ለማመቻቸት ከዛ ውጭ እንግዲህ ህወሓት ጠለምትንም ራያንም ወልቃይትንም ከያዝኩ በኋላ የማደርገውን አደርጋለሁ እያለ ራሱ በግልጽ እየተናገረ ግን የህወሓት ይህን አይደለም የሌላ የሆነ ጥምረት እየተባለ የሚወራው ነገር ግን የፖለቲካ የራስን ፖለቲካ አሳልፎ ከሰጡ በኋላ እንደገና ልመና ውስጥ ለመግባት የሚደረግ ነው። ስለዚህ በዚህ በኩል የሚደረጉ ጉዳዮች እንግዲህ በተደጋጋሚ ተነስተዋል። ህወሓት በግልጽ ዓላማውን አስቀምጧል። እንግዲህ እሱን ወደፊትም ገና ብዙ ክስተቶች ስላሉ በሐሳብም በአስተያየትም አብረን የምናየው ነው። አሁን ህወሓት እንግዲህ ተተኳሽ እጥረት የለብኝም፣ የጦርነቱ ዓላማ ወልቃይትና ጠለምትን ለመቆጣጠር ነው የሚል በሰነድ ለህዝብ ውይይት አቅርቧል። ይህንን እንግዲህ የዘገቡት የአካባቢው ቅርበት ያላቸው ሚዲያዎች ናቸው። ወደ ሌሎች መረጃዎች ሲሄድ ወደ ወልዲያ ቀጠና የሚወስድን መረጃ ነው የማስከትለው። በወልዲያ ከተማ አቅራቢያ ሲሪንቃ ተብሎ የሚጠራው ከተማ አቅራቢያ ውጊያ ነበረ ከ3 ሰዓት እስከ ረፋት ድረስ። አሁንም አልፎ አልፎ የከባድ መሳሪያ ድምፅ ይሰማል ነው የተባለው። በዚህ አካባቢ እንግዲህ በሲሪንቃ አቅራቢያ ከባድ መሳሪያ ድብደባ በንጹሃን ላይ ጉዳት ደርሷል። አንደኛው ከባድ መሳሪያ የሚተኮሰው ከወልዲያ ዩኒቨርሲቲ አቅራቢያ ሲሆን ሁለተኛው ደግሞ ሲሪንቃ ከተማ ከሚገኘው እርሻ ምርምር እንደሆነ ነው የተገለጸው። በዚህም ሲሪንቃ ከተማ ላይ እንደዚሁ የመሳሪያ በመኖሪያ ቤት ላይ አርፎ ንጹሃን ወይም ደግሞ ሰላማዊ ሰዎች መጎዳታቸውን የሚገልጽ መረጃ ወጥቷል። በዚህም እንግዲህ በከባድ መሳሪያ ጥቃት ሰላማዊ ሰዎች ጉዳት ደርሶባቸዋል። ጉዳት የደረሰባቸው ሰዎች ጸጋይ ባል ክሊኒክ አሁን ሕክምና እየወሰዱ ሲሆን የጉዳቱ ሁኔታ እንግዲህ ለአንዳንዶቹን ለከፋ እንዲሁም ደግሞ እንግዲህ የህይወት አደጋም ችግር ውስጥ የሚያመጣ ነው ጉዳቱ ተብሏል። ከፍተኛ ደም ፈሷቸዋል የሚል አለ። በንጹሃን ላይ የደረሰ ጉዳት ነው። ወደ ማዕከላዊ ጎንደር ስንሄድ በማዕከላዊ ጎንደር ሻውራ ከተማ ትላንትና ከባድ ውጊያ መደረጉንና በዚህ ውጊያ እንደዚሁ የድሽቃዎችን የቡድን መሳሪያዎች ጨምሮ በፋኖ እጅ መግባታቸውን በርካታ መሳሪያዎች ተገልጿል። ከዚህ ጋር በተያያዘ እንግዲህ በርካታ የአድማ ብተና የሚሊሻና መከላከያ ሞትና ቁስለኛ ስለመሆኑ በጅምላ መቃብሮች ስለመፈጸማቸው የሚገልጹ መረጃዎች አሉ። እንግዲህ አጠቃላይ አሃዛዊ መረጃዎችን በተመለከተ አንድ የከተማ ዓይን እማኝ እስካሁን ድረስ 48 በላይ አስከሬኖች ስለመቀበራቸው ገልጿል። ሌሎች ቁጥሩን ከፍ ያደርጉታል። ከዚህ ጋር በተያያዘ እንዲሁ ትላንትና መሻሹን 2 ጊዜ የድሮን ጥቃት ተፈጽሟል። በሻውራ ከተማ በተፈጸመው 2 የድሮን ጥቃት እንደዚሁ በሲቪሊያን ላይ ጉዳት ደርሷል። በሻውራ ከተማ 2 መውጫ በሮች ላይ በጎንደርና በጣቁሳ መውጫ ላይ በተፈጸሙ የድሮን ጥቃቶች 2 ንጹሃን ስለመገደላቸው የሚገልጹ መረጃዎች ወጥተዋል። አሁን በአካባቢው እንግዲህ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው ሻውራ ከተማ። ከሻውራ ወደ ጎንደር የሚወስደው መንገድም እንደዚሁ በፋኖ መያዙን ተከትሎ አሁን ቀሪው ኃይል ወደ ጣቁሳ አካባቢ ስለማፈግፈጉ ነው ወደ ቁንዝላ ስለማፈግፈጉ ነው አካባቢ ወጡ መረጃዎች የሚገልጹት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ